ሰላም ጤና ይስጥልኝ የተከበራችሁ የጤና ቲዩብ ዩቲዩብ ተከታይ ቤተሰብ በሙሉ እንደምን አላችሁ? እኔ ደህና ነኝ። ዛሬ አንድ መረጃ ይዤላችሁ መጥቻለሁ። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬው መረጃ ወይም ቪዲዮ ይዤላችሁ የመጣሁት ስለ የሽንት ቧንቧ እና ጤና እንዲሁም የሽንት ቧንቧ ኢንፌክሽን ምልክቶችና ሕክምናው በሚለው መረጃ ስር አጠር ያለች ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። የሽንት ቧንቧ እና ጤና ወይም በእንግሊዝኛው ዩሪናሪ ሲስተም ኤንድ ሄልዝ። የሰው ልጅ ሁለት ኩላሊቶች ወይም ኪድኒስ በቀኝና በግራ ጎኑ ያሉ ሲሆን እነኚህም እጅግ ወሳኝ ጠቀሜታ ያላቸው የአካል ክፍሎች ናቸው። ከሚያከናውኑት ተግባር ውስጥ በጥቂቱ ለማየት ያክል ደግሞ ተረፈ ምርቶችን በሽንት መልክ የማስወገድና ደምን ማጽዳት የኩላሊት ዋነኛው ተግባር ነው። ሌላኛው ደግሞ በሰውነታችን ውስጥ የሚኖረውን አስፈላጊውን የፈሳሽ የኬሚካሎችና የልዩ ልዩ ማዕድናትን መጠን በሚዛናዊነት በማስጠበቅ የደም ግፊትን ለመቆጣጠር የአጥንትን ጤንነት እንዲሁም የቀኝ የደም ሴሎችን መመረት ለማመዛዘን የሚረዱ ሆርሞኖችን በማምረትም አይነተኛ ሚና የሚጫወቱ የአካል ክፍሎች ናቸው። ሽንት ከኩላሊቶቻችን እየተመረተ በላይኛው ጥንድ ቱቦዎች ወይም ቦይ ሽንት ወይም አርተርስ አማካኝነት በመፍሰስ ወደ የሽንት ፊኛ ወይም ዩሪናሪ ብላደር ገብቶ እንዲቋት ወይም እንዲከማች ይሆናል። ከዚያም የሰውኛው ፊኛ የመያዝና መሙላትን ተከትሎ የመሽናት ፍላጎት ወደ አእምሮ መልእክት ይደርስና ሰውየው ምቹ ቦታ ሲያገኝ በታችኛው ቱቦ ወይም ፈሰሰ ሽንት ወይም አርቴራ አማካኝነት ወደ ውጨኛው አካባቢ እንዲፈስ ይደረጋል ማለት ነው። ለዛሬ ያህል እንደ መግቢያ ካል በሚቀጥሉ ስለ ሽንት ቧንቧ ኢንፌክሽን እነግራችኋለሁ ማለት ነው። የሽንት ቧንቧ ኢንፌክሽን ምንድን ነው? የሽንት ቧንቧ ኢንፌክሽን የሚከሰተው በአብዛኛው ምንጫቸው የአንጀት የሆኑ ባክቴሪያዎች ወይም ኮሎኒክ ባክቴሪያ በታችኛው የፈሳሽ ሽንት ወይም አርቴራ አማካኝነት ከአንጀት ወደ ሽንት ቧንቧ ውስጥ ሲገቡ፣ ሌላውና አንዳንድ ባልተለመደ ጊዜ ደግሞ በደም ውስጥ የሚኖር ባክቴሪያ ወደ ኩላሊት ከተሰራጨና ኩላሊትን መጥቶ የሚያጠቃ ከሆነ ነው። ኢንፌክሽኑ በፊኛ ውስጥ ብቻ ከቆየ ይህ የፊኛ ኢንፌክሽን ወይም ሳይስታሲስ የሚባል ሲሆን ኢንፌክሽኑ ከፊኛ አልፎ ወደ ኩላሊት ከተጓዘና ኩላሊትን ያሳመመ ከሆነ ደግሞ የኩላሊት ኢንፌክሽን ይባላል። የኩላሊት ኢንፌክሽን ከፊኛ ኢንፌክሽን ባነሰ እድል የሚያጠቃና እምብዛም ያልተለመደ አይነት ቢሆንም ሁለቱም የኢንፌክሽን አይነቶች በተመሳሳይ ምልክቶችን በማሳየት ህመም ሊያስከትሉ የሚችልበት አጋጣሚ ይኖራል። የሽንት ቧንቧ ኢንፌክሽን መንስኤዎች ምንድን ናቸው? ባክቴሪያዎች በተለምዶ በሽንት ቧንቧ ውስጥ አይኖሩም። ነገር ግን ከሽንት ቧንቧ አጠገብ የሚኖሩት ባክቴሪያዎች በሆነ አጋጣሚ ወደ ውስጥ ከተጓዙና ካጠቁ የሽንት ቧንቧ ኢንፌክሽኖች የሚያስከትል ይሆናል። የሽንት ቧንቧ ኢንፌክሽን የመያዝ እድልን ከፍ ከሚያደርጉ ምክንያቶች ውስጥ የሚከተሉት ይካተታሉ። በጾታ ሴት መሆን፣ ነፍሰ ጡር እናቶች፣ በህፃናት በተለይ ለወንዶች ከ1 ዓመት በታች መሆን፣ ለሴቶች ደግሞ ከ4 ዓመት በታች በሰፊው ይከሰታል። ለብዙ ጊዜ ገብቶ የቆየ የሽንት ቱቦ ወይም ዩሪናሪ ካታተር፣ በመጸዳጃ ቤት አጠቃቀም ጊዜ ከኋላ ወደፊት ማጽዳት፣ ከፊንጣ የሚወጣው ወደ ብልት የሚጸዳ ከሆነ ትክክለኛው ከበስተፊት ወደ ኋላ መጸዳት አለበት። ብዙ ጊዜ የግብረ ስጋ ግንኙነት ማድረግ፣ የስኳር ህመምና በሌሎች እንደ ምሳሌ የኤችአይቪ ኢንፌክሽን፣ ወቅታዊ የካንሰር ኬሞቴራፒ፣ ስር ሰደድ ካንሰር በመሳሰሉት አማካኝነት የሚኖር የበሽታ ተከላካይ ስርዓት መዳከም፣ ለወንዶች አለመገረዝ፣ በወንዶችና በሴቶች ላይ በኩላሊት ውስጥ ያለውን የሽንት ፍሰት የሚገድብ ወይም የሚቀይር ሁኔታ፣ እንደ የኩላሊት ጠጠር ወይም የሽንት ደግሞ በቦይ ሽንት መመለስ ወይም አርቴራል ሪፍሌክስ መኖሩ፣ እንዲሁም በተለያዩ ችግሮች ሳቢያ ለምሳሌ እንደ የወንዶች የፕሮስቴት እጢ ማደግን ተከትሎ የሚኖር መዘጋት የሽንት ቧንቧ ኢንፌክሽንን የመጋለጥ እድልን ይጨምራል። የአከርካሪ አጥንትና የህብረ ሰረሰር መጎዳትና የፊኛ አቋጫችነት። ሌላው ደግሞ ለሽንት ቱቦዎች ላይ የሚኖር የዘር ወይም ጄኔቲክ ቅድመ ዝንባሌያዊ ችግሮች መኖሩም የተጋላጭነት ከፍ ያለ የሚያደርጉ ይሆናሉ ማለት ነው። የሽንት ቧንቧ ኢንፌክሽን ምልክቶች ምን ናቸው? በአዋቂዎች ውስጥ የሽንት ቧንቧ ኢንፌክሽን የሚከተሉት ምልክቶች ይኖራቸዋል። ሲሸኑ ማቃጠልና የህመም ስሜት፣ የሽንት አጣዳፊነትና በድግሞች ቶሎ መምጣት፣ የፊኛ ሙላት ስሜት ወይም በታችኛው የሆድ ክፍል ውስጥ ምቾት ማጣት፣ በደም የቀላቀለ ሽንት፣
ብዙውን ጊዜ የኩላሊት ኢንፌክሽን ከፊኛ ኢንፌክሽን ጋር አብሮ ሊገኝና የታችኛው ወይም የፊኛው ኢንፌክሽን ውስብስብነት የሚያስከትሉ በመሆኑ ምልክቶች አብረው ሊኖራቸው የሚችል ሲሆን ከዚህ በታች ያሉት ምልክቶች የሚያሳዩ ከሆነ ይበልጥኑ ከላይኛው ክፍል ወይም ኩላሊት ኢንፌክሽን ጋር ይያያዛሉ። ትኩሳት፣ ብርድ ማለት፣ የምግብ ፍላጎት መቀነስ፣ የድካም ስሜት፣ የጎን ህመም፣ ማቅለሽለሽና ማስመለስ፣ ራስ ምታት የመሳሰሉት ምልክቶች ያሳያሉ። የሽንት ቧንቧ ኢንፌክሽን እንዳለበት ለማወቅ ምርመራ አለውን? አዎ፣ የሽንት ቧንቧ ኢንፌክሽን መኖሩን በቀላሉ የሽንት ምርመራ በማድረግ የሚገኙ ውጤቶችን በመመርኮዝ ማወቅ ይቻላል። አንዳንድ ጊዜ የሚያስፈልግ ከሆነም ደግሞ ሌሎች ምርመራዎችን ለምሳሌም አልትራሳውንድን በመሰሉ በምስል የታገዙ ምርመራዎችን ሊሰራላቸው ይችላል። የሽንት ቧንቧ ኢንፌክሽን እንዴት ይታከማል? ከላይ እንዳልኳቸው በአዋቂዎች ዘንድ በተለይም ደግሞ ሴቶችን ያልተወሳሰበ የፊኛ ኢንፌክሽን በሰፊው ሊያጋጥማቸው ይችላልና ይህን ግን ለአጭር ጊዜ በሚዋጡ የአንቲባዮቲክስ መድኃኒቶች አማካኝነት ሕክምናውን በቀላሉ በተመላላሽ ክፍል ይታከማሉ። በወንዶች ላይ የፊኛ ኢንፌክሽን በፕሮስቴት እጢ ላይም ኢንፌክሽኑ እንዲኖር በማድረግ ተጽዕኖ ካሳደሩ ግን ረዘም ያለ ሕክምና ሊያስፈልግ ይችላል። የኩላሊት ኢንፌክሽኖችን እንዲሁ በተመላላሽ የህክምና ክፍል በሚታዘዙ ጸረ ባክቴሪያ ወይም አንቲባዮቲክስ መድኃኒቶች አማካኝነት ሊታከሙ ይችላሉ። የተመላላሽ ታካሚ ህክምናውን በትክክል በታዘዘው መሰረት በመከተል ትኩረት ሰጥቶ መውሰድ ያስፈልጋል። ይሄውም የመድኃኒት መላመድ እና ለወደፊቱ ተመልሶ የመጠቃት እድልን ይቀንሳል። በአንዳንድ የውስብስብነት ሁኔታዎች የሚያስከትሉ በሚሆኑበት ጊዜ ደግሞ የኩላሊት ኢንፌክሽኖች ህሙማንን በሆስፒታል ውስጥ በተኝቶ ህክምና ክፍል መታከም ይኖርባቸዋል። መከላከልስ ይቻላል? ከላይ በክፍል 2 ለዘረዘርናቸው አጋላጭ ምክንያቶች ካልቦ ደግሞ የባህሪ ማሻሻዎችን መከተሉ፣ ጥሩ አድርጎ የሚጠጣ ፈሳሽ መውሰድ፣ ሽንት ሲመጣ ባለመቆጠብ መሽናትና የኢንፌክሽን ተጠቂነትን ለመቀነስ ሊጠቅመም ይችላል ማለት ነው። ለዛሬ ይዤላችሁ የመጣሁት መረጃ ወይም ቪዲዮ ይህንን ይመስላል። በሌላ ቪዲዮ ወይም መረጃ እስከምንገናኝ ድረስ ሰላምና ጤና ባላችሁበት ለእናንተ ይሁን።